ማን ነው ዛሬ ብሩክ ያስደሰተው ያደረገው ነገር ማለት ነው? ለእናቱ ቤት ገዝቶ ሰርፕራይዝ። ዋው ደስ አይልም? እንዲህ ነው ልጅ ማለት ማሻላ ተባረከ ረህማን። ብሩክ አላህ ይጨምርልን እንላለን ማለት ነው። ቁም ነገረኛ ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። ዛሬ የመጣሁትኝን እንግዲህ በብሩክ ጀግና ታታሪ ትናንት ለፍቅረኛው ለሀይሜ የቤት ሰርፕራይዝ አድርጎ ነበረ። በጣም ደስ የሚል ነው። ዛሬ ደግሞ ለእናቱ አንድ ሁና ላሳደገቻቸው በየቲም ላሳደገቻቸው እናቱ የቤት ባለቤት አደረጋት። እንዴት ደስ እንዳለ ልጅ ማለት እንዲህ ነው። አይገርማችሁም? ቁም ነገረኛ ማለት ነው። አያችሁ፣ ሀይሜንም ሳይተው እናቱንም ሳይተው። ማን ነው እንደኔ ብሩክ ያስደሰተው ማለት ነው? ማን ነው ብሩክ ያስደሰተው? እኔ ደስ ብሎኛል ባደረገው ነገር የምር። ምክንያቱም አንደኛ ነገር እናቱ የቲም ነው ስላሳደገቻቸው። በቃ ይሄን ቤት መስራቴን ታውቃለች አለ። ግን በቃ እኔ የራሴን ህይወት የምኖርበት ነው የሚመስላት እንጂ ለሷ አይደለም ብሎ እንግዲህ በቃ አሁን አንድ የጎደለው ደግሞ ሀይሜ ጋር አንድ መሆናቸው። ሀይሜ ደግሞ በእውነት ደስ አስደስተሽናል። ምክንያቱም ከሱ ጋር ስለተገኘሽ አብረሽ የደስታው ተካፋይ ስለሆንሽ በጣም ደስ ይላል ማለት ነው። እንግዲህ ብሩክ ሁሌም ወደፊት ብለናል ማለት ነው። በጣም ደስ ይላል። ማሻአላህ ብለናል ማለት ነው። ከምንም ከማንም በላይ ደግሞ ለእናት ያህል ለእናት እድሜያቸውን ይስጥልን። በቃ እኛ ራሱ ስደት ላይ ያለ ነው እየወጣ ነው። አንድ ከብዙዎቻችን ቤተሰብን ለማስደሰት በቃ ብዙ ነገር አለ አይደል? አላህ ሱብሃነሁ ደግሞ ሰጥቶን የምናስደስት አላህ ያድርገን። ደግሞ የስንቶቻችን ቤተሰቦች ደግሞ ስደት ላይ ያለን የእኛን ብር እያበሉ ከተካደም እያየን ነው። እንግዲህ አንዲት እህታችንን በዚሁ አጋጣሚ ያለቀሰችበት ምክንያት አይታችኋል። አባቷ ቤት ሰርታ የካዳት ናት ማለት ነው። እና ደግሞ በዚሁ አጋጣሚ ደግሞ ብሩክ ለእናቱ እኛም ብንሆን በቃ የእናትን ፈገግታ ማየት ማለት እንዴት ነው ግን? የእናትን ውለታ መቼም ቢሆን አንከፍለውም እኮ ውዶችዬ ማለት ነው። አንዱ ተጠይቆ እናቴን መካ አዝዬ ኡምራ አደረኩ 7 ጊዜ አስጠፍቋት አዝዬ ሲል ውለቷን ከፈልኩኝ ሲል ምንም ጫፉም አልደረስክ ተብሎ ነው የተደረገው። እንግዲህ ምን ያህል የእናት ውለታ ከባድ እንደሆነ እያወቅን ነው ማለት ነው። አያችሁ። እና ብሩክ አላህ ያስደስትህ። እናትን እንደዚህ እንዳስደሰትክ ደግሞ ላንተ ምርጥ ነገር ጥሩ ነገር እንደምታገኝ በቃ እና መቼም ቢሆን እናትና አባታችሁ የመረቀን በቃ ትልቅ ደረጃ እንደምንደርስ ይሄ አይታወቅም። የማይሳሳት ነገር ነው ማለት ነው። እና ብሩክዬ ዛሬ በጣም አስደስተናል ያደረከው ነገር ማለት ነው። በጣም ደስ ይላል። ይጨምርልህ ብዙ ወደፊት ብለናል። ሀይሜ ደግሞ በቃ ሁሌም ከጎኑ ስለሆንሽ ደስ ብሎናል። ዛሬም ነገም አብረሽ ሁኚ ማለት ነው። ሁላችንም እንግዲህ ዛሬም ነገም ቢሆን ከብሩክ በቃ ትምህርት መውሰድ አለብን። አያቸዋ እንግዲህ ብሩክ ያደረገውን ነገር በጣም ደስ የሚል ምርጥ ልጅ በቃ ቁም ነገር አሳቢ ማለት ልክ እንደ ብሩክ አይነት ነው። ይጨምርልህ፣ ጨማምሮ ደግሞ አላህ ይስጥ። ከዚህ በላይ ጭምርምር አላህ ያደርግልህ እንላለን። ሀይሜ ጋረገው አንዱ ናችሁ። በቃ እንደዚህ እናትንና ጓደኛ ፍቅረኛህን በቃ የወደፊት የኔ የምትላት እንዳስደሰስክ እንግዲህ ሀይሜ ዛሬ የቀለበት ታገቢኛለሽ ወይ ብላ የምትጠይቅብኝ ቀን መስሎ ነበር ነው ያለችው። ያ ደግሞ አንድ ቀን እንደማይቀር እኛም የምናውቀው ነው። ብሩኬ በጣም አስደስተናል። ሊጨምርልህ ብለናል ማለት ነው። ከዛም በላይ ደግሞ በቃ የምታደርግ ሌላም ከዚህ የበለጠ ደግሞ ለእናት የምታደርግላቸው ነገር ወደፊት እንደምታደርግ እናምናለን። ትልቅ ነገር ነው። እናትን ማስደሰት ማለት ከማንም በላይ የሚበልጥ ነው። በቃ ከሁሉም በላይ በጣም ደስ ይላል። ወደፊት ደግሞ እንግዲህ ህጻናት በቃ የተቸገሩንም እንደምትረዳ ተስፋ አለኝ። ምክንያቱም
እንደ አንተ ራስህ ያደግከው በየቲምነት አባት ሳይኖር ስለሆነ ያንን ሁሉ ስሜት የምታውቀው ነው። የቲሞችን በቃ ብዙ ነገር አለ እና አላህ ይጨምርልህ ነው የምንለው። ሁሌም ጉዞ ወደፊት፣ ዛሬም ነገም ደስ የሚል ስራ ነው የሰራኸው ብሩኬ። በጣም ደስ ይላል። በርታ ላለሁ ማለት ነው። ሀይሜ ጋር ደግሞ አንድ የምትሆንበትን ነገር አላህ ያሳካ። ከምንም በላይ ያስደስተናል። በቃ ጠንካራ አሳቢ፣ ልክ ሀይሜ ከእድሜህ በላይ ነው አንተ አሳቢና ቁም ነገረኛ ያለችው። በዚህ በመልካምነት ቀጥልበት እንላለን። ሁሉም ካንተ ትምህርት ይውሰዱ። ከዚህም አልፎ ደግሞ በቃ ያጡ የተቸገሩን የምትረዳ አላህ ያድርግህ እንላለን ሁላችንም ማለት ነው። ምርጥ ሰርፕራይዝ አድርጋል እናትህ። እናትህም ደግሞ ደስ ብሏቸዋል። አሁን ደግሞ የእሳቸው ተራንተንና ሀይሜን አንድ ላይ አድርገው በቃ ያችን ከመሀላችሁ ያለችውን አስወጥተው ፍቅራችሁ ደምቆ ደግሞ እናንተ ወልዳችሁ ከብዳችሁ ማየት ነው የምንፈልገው ማለት ነው። በጣም ደስ ይላል እላችኋለሁ ውዶችዬ። እኔ ደስ ብሎኛል ብሩክ ይሄ ነገር ለእናቱ ስላደረገ ማለት ነው። ከምንም ከማንም በላይ በቃ እናቱን አስቀድሞ ይሄን ነገር ለእናቱ ስላደረገ ውለታው እኔ እንጃ በምንም በማንም የማይገለጽ ነው። ዛሬም ነገም ደስ የሚል ስጦታ የስሙ መጠሪያ